እንዴት ነሽ ያቶ ይመር ልጅ? እግዚአብሔር ይመስገን ደህና ነኝ። እኔ አላምንም ስልክ ዘግቶልኝ እንዳይሆን። ላይቭ ነሽ? ኦ ማይ ገነስ ወይኔ ታድዬ ወይኔ ልቤ መታ። እንዴት ነሽ? እግዚአብሔር ይስጥልኝ። በአንተ ምክንያት እስከዛሬ በህይወት አለው። እግዚአብሔር ይስጥልኝ። በቃ አይኑርልኝ። በቃ እድሜ ለእናንተ ለመምህር ግርማ ስለተመኘሽልኝ እኖራለሁ። ኦ ማይ ገድነስ ልብ ይመታልና። ለማንኛውም እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ያለን ደቂቃ ስንት እንደው ታውቂያለሽ? 20 ደቂቃ ነው የቀረን። ስንት ነው? ከ20 ደቂቃ በኋላ ኦኬ እሺ ላይቭ ቴሌግራም ጸሎት አለን 1 ሰዓት ላይ። እዛ ላይ ስላለን 20 ደቂቃሽን ተጠቀሚበት። እሺ ምን ልንገርህ፣ ብዙ ነው የተደረገልኝ። እውነት ለመናገር እጅግ በጣም ብዙ። ያንተን ትምህርት በፊት ጀምሮ ነበረ ነበረው ማየት ብቻ እንደን ከዛ ያየሁኝ ከዛ መለወጥ ጀመርኩኝ እና ብዙ ለውጥ በራሴ ያየሁኝ። ምኖር አሜሪካ ነገር ነው። ምን ልንገርህ በእናትህ በጣም ብዙ ነገር ነው ያለው። የትኛውን ላውራለህ? እናን ታነሳለህ ብዬ አልጠበቅኩም። የቱን ታነሽልኝ? በጣም ደንግጫለሁ። እሺ የቱን ታነሽልኝ? የቱን እናንሳ እስኪ? እመቤቴ ማርያም ብዙ ነገር አድርጋልኛለች። ማአት ነገር ለምኛት። በጣም የምኖርበት ቤት ውስጥ በጣም እቸገራለሁ። እንዴት ብዬ ልንገርህ? ቤት ገዝቼ ነው የገባሁት ከዛሬ 6 ዓመት በፊት። የምኖረው እንዳልኩ አሜሪካ ነገር ነው። እንደን ይመስለኛል ወይ ቤት ውስጥ የሆነ ነገር አለ ወይ ሰዎች ይልኩብናል፣ አላውቅም። ግን በእናንተ በመማሪ ምክንያት ብዙ ነገር እንግዲህ ኤክስፕሌን ለማድረግ አጀስት ሆኖ ምክንያቱም አንኤክስፔክትድ ታነሳለህ ብዬ አልገመትኩም። ወይኔ በቃ ሰዓቱን ተጠቀሚበት። እሺ እና ቤቴ ውስጥ አሁንም የሚሄድ ነገር አለ። በቃ ሊደርሊ ዋክ ያደርጋሉ። አናያቸውም፣ ግን ኮቴያቸውን እንሰማለን ወደ አፕስቴር ሲሄዱ ሲሯሯጡ ምናምን። በጣም እንጸልያለን። በደንብ ጸሎት ቤት አዘጋጅተን ምናምን በደንብ ነው የምንጸልየው። በቃ ቴንኪ አልኩ። ለዚህ ነው አይ ቲንክ አታክም የማያደርጉን ይመስለኛል፣ በጸሎታችን ምክንያት ይመስለኛል። እና ኬት እንደመጣ አናውቅም። ቤት ውስጥ ያለ ይሁን የነበረ ይሁን አንዳንዴ you can hear it እንትን ሲል ጓ ምናምን ሲያረግ ኮርኒስ ውስጥ እንሰማዋለን። ምንድን ነው እና በጣም ያስፈራል። አይ ዶንት ኖ። በእርግጥ አንፈራም። የማልፈራው ለምንድን ነው? እድሜ ለእናንተ ያልኩትም ለዚህ ነው። አጠንክራችሁናል። በጣም ጠንክር ያለው እና አንዳንዴ አልፈራህም ምናምን ሁሉ አላለሁ። በስላሴ ስም አልፈራህም ምናምን እላለሁ። እና የእህቴ ልጅ ከኔ ጋር ትኖራለች። እሷን እንዲህ ነው በቃ በደንብ ነው የምታየው እና ያስደነግጥብኛል በጣም እሷን። እና ብዙ መክሪያት አለው። እዚህ ሀገር ያደገች ልጅ ስለሆነች ብዙ እንትን አትልም፣ ግን የተቻለኝን እያደረኩኝ እንድትማርን እንድታውቅ እየሞከርኩ ነው። here why you crying? አታልቅሽ አንቺ። ሶሪ መምህር በእናትህ። እና ምን እንደሆነ አላውቅም። እሷ ታየዋለች። እኔም አንዴ በህልሜ አይቼዋለሁ። በሰዓት መልክ ከኮርኒስ ውስጥ ወርዶ ግን በስላሴ ስም ስለው መቆም አልቻለም። መልሶ ወደ ውስጥ ገባ። በጣም ይገርማል። ምንድነው በአካል የተገለጠ ነገር ነው ወይስ ዝም ብሎ ድምጽ ብቻ የሚያሰማ ነው? እኔ በአካል አላየው። ድምጽም አንዳንዴ ስሜን ሲጠራ እሰማለሁ። ቀስ ብሎ ማለት ነው። በስላሴ ስም ብዬ ስለው ጥፍት ይላል። ይሄ ሞክ የማድረግ ለምሳሌ ሙቪ ላይ እንደምታየው ላይክ ስሜን ይጠራል። ይሄ በቃ ሙዝዝ አድርጎ ሞክ አድርጎ ከዛ በኋላ በስላሴ ስም ስለው ይጠፋል። ባሌን ደግሞ ተኝቶ በመዶሻ ነገር ግንባር ይመታኝ ብሎ ንቅት አለ። በቃ ይሄ በቃ የሚያስታውቅ አረ ግንባር ይመቱኝ ሄደ ምናምን አለ ማለት ነው። እንደዚህ አይነት ዛር እኮ እንደዚህ አያደርግም። ባይዘው ዛር የቤተሰብ ባዕድ አምልኮ ምናምን እንደዚህ የሚመለክበት ቤት ውስጥ ይሄ እንደዚህ ነገር ውስጥ ለውስጥ ነው የሚሰራው። በነፍሳችን ውስጥ በስጋችን ላይ ገብቶ በህይወታችን ላይ ነው የሚሰራው። ይሄ እቃ በማንኳኳት ምናምን የሚያደርገው አንደርቢ ነው። አዎ ያ ይኸውልህ እቃ ያንካካል። ልክኛ በቃ አፕስቴር እቃ ጎ ሲል እቃ ወደቀ ብለን እየሮጥን ስንሄድ ማንም የለም። በሩን ስላም አርጎ በጣም ይዘጋዋል። እንዴ ምንድነው ብለን ስንሄድ ማንም የለም።
ምንድን ነው? አንድ ርቢ ነው ያልከኝ? አንድ ርቢ ነው። የአህዛብ ቤት ነው ያላችሁት? ቤቱ እንግዲህ በፊት ይኖሩበት የነበረው ቤት ገዝቼ ነው የገባሁት። ግሪኮች ናቸው አሉ። ያንን ሴትዮ ጠየቅናት። ስንጠይቃት ግሪኮች ናቸው የነበሩበት ቤት ውስጥ። የግሪክ አማልክት ያሉበት ቤት ውስጥ ምናልባት ኦርቶዶክስ ክርስቲያን ሊሆኑ ይችላሉ ግሪኮች። ግን በአጠቃላይ የነበራችሁበት ቤት ያሉ ሰዎች ማንነት ይወስናል መጀመሪያ። ሁለተኛ ደግሞ ቤቱ እንኳን ንጹህ ቢሆንም ከገባችሁ በኋላ ያንን ቤት እናንተ እዛ ቤት በመግባታችሁና ከጎረቤታችሁ ጋር ያላችሁ ሪሌሽን ምን አይነት እንደሆነ ይወስነዋል። እሱም በሚላክባችሁ መንፈስ፣ የአበሻ መንፈስ ሊሆን ይችላል። የአበሻ ማለት የኢትዮጵያን የተጣላችኋቸው ሰዎች ግን ብዙ ጊዜ እቃ በማንኳኳት እቃ በመወርወር ኪችን ውስጥ በማንኳኳት የሚታወቀው የነጮች መንፈስ ነው። የአያቶቻቸው የአባት እዛ ቤት ውስጥ ይኖሩ የነበሩ ሰዎች ሺዝ ማይ ግራማ ሂዝ ማይ ግራምፓ ይላሉ። ምንድን ነው የአያቴ መንፈስ ነው የእናቴ መንፈስ ነው ምናምን እያሉ የሚሉት ነገር አለ። እነሱ አምነው ተቀብለውታል ይሄንን ነገር። ግን እንደዚህ ብሎ ነገር የለም። ሰው ከሞተ በኋላ መንፈሱ እዚህ ምድር ላይ አይቀመጥም። ወይ ሲሆን ወይ ገነት ነው የሚገባው። ይሄ ተራ ጨዋታ ነው። አጋንንት ግን እዚህ ምድር ላይ የነበረባቸውን ሰዎች መልክ ይዞ ነው የሚንቀሳቀሰው። እዛ ቤት ውስጥ አንቺ እስካለች ድረስ እዛ ቤት ውስጥ የነበሩ ሰዎችን መልክ ይዞ ይገለጣል። ሰዎቹ ግን አይደሉም። የእነሱን መልክ ስለያዘ ሰው ይመስላል። እኔ ሳይሆን የእህቴ ልጅ ሀሳቡ ከተቋረጠ ሊሄድበት ያሰብኩት ጥግ እንትን ይላል። የአበሻ አንደርቢ ከሆነ አልኩሽ፣ አበሾች የሚወረጉሩት መንፈስ ከሆነ በረሮ እንትን አይጥ ምናምን እንደዚህ ከተለያዩ ነፍሳት ጋር በተገናኘ ነው የሚሆነው የሚገለጠው። ራሳቸው ነፍሳቶቹ ናቸው አንደርቢ ሆነው የሚመጡት። የነጮች ከሆነ ግን መንፈስነቱን ሰው እንደ ሰው ስለቆጠረለት ሰው የሆነ ፍልስፍና ውስጥ ገብቶ የሰው መንፈስ ነው ተብሎ ስለተደመደመ አንቺም ጋር ሲመጣ በዛ አይነት ቋንቋ ነው የሚመጣው። እኛ ኦርቶዶክሳውያን፣ እኛ በተለይ ኢትዮጵያና ኤርትራውያን አጠቃላይ ሌላው ዓለም ላይ ስንሄድ የምናይበት መነጽራችን የተለየ ስለሚሆን አንፈለግም በእነሱ አይን። እነሱ የሚረዱበት መንገድ አለ እና እናንተ ቤት የሚመጣው መንፈስ መጥቶ ነው እዛ ቤት የነበረ ነው። ከገባችሁ በኋላ አብሯችሁ ተከትሏችሁ የመጣ የሌላ ሰው መንፈስ ነው። አንቺን ወይም ባልሽን ያየች ሴት መንፈስ፣ አንቺን ያየ ወንድ መንፈስ፣ ወንድ ስልሽ ከወንድ የመጣ መንፈስ ማለት ነው። ሊሆንም ይችላል የነጮች መንፈስ። ዱዳ ነው፣ ቋንቋ አያውቅም፣ አማርኛ አያውቅም። መናፍስትም እኮ እንደኛ ተምረው ነው ቋንቋ የሚያውቁት። የብዙ ዓመት ኤክስፒሪንስ ስላላቸው ነው እንጂ ሰይጣን ስለሆነ መንፈስ ስለሆነ ብቻ እኮ ያውቃል ማለት አይደለም። ለዚህ ነው ሰው ላይ ብዙ ዓመት መቀመጥ የሚፈልጉት። እንደየሀገሩ ቋንቋ በጣም ለምደው ብዙ ሰዎች ላይ ያረፉ መናፍስቶች አንቺ ላይ ሲመጡ ከፈለጉ 20 ቋንቋ ሊያናግሩሽ ይችላሉ። ለምን? ለዘመናት ከማን እንደመጡ ማሳያ ምልክቱ ያ ስለሆነ ማለት ነው። አንቺም ጋር ሲመጡ አማርኛ የማያውቅ መንፈስ ይኖራል። አንቺ በምትገባቢበት ቋንቋ የማያውቅ ግን በምልክት ነው የሚግባባው። እቃ በመጣል አንቺ እንድትነቂ እንድትፈሪ ቤቱን ለቀሽ እንድትወጪ ይፈልጋል። ብቸኝነት የሚፈልግ ሰው ነዋ። ማነው? መንፈስ ነዋ እዛ ቤት ውስጥ ያለው። ለምን መጣሽብኝ? ይሄ ቤት የኔ ቤት ነው። የምትጸልይም ከሆነ የምትሰግጂም ከሆነ ደግሞ ባሰ ማለት ነው። አይሽ ባሰ። ለምን? በሰላም ተቀምጦበት የነበረ ጭር ያለ ቤት እስኪሸጥ ድረስ ቤቱ እስኪገዛ ድረስ ጸጥ ያለ ቤት ውስጥ የነበረ መንፈስ እናንተ መታችሁ ዕጣኑንም ቅባ ቅዱሱንም ጸሎቱንም ውዳሴ ማርያምን ስታደርጉበት እንዴት ነው ታዲያ ዕቃ የማይጥለው? እና እንደዚህ አይነት ነገር አለ። የነጮች መንፈስ ይሄ ነው ባህሪ። በቃ እንደዚህ ማስደን፣ መስኮት መክፈት፣ ማንኳኳት ምናምን፣ ልጆችን ማስለቀስ። ልክ አንዳንዴ ጉሮሯቸውን ምናምን ሲሉ ትሰማለህ ምናምን ብለን ቁጭ እንላለን። በስመ አብ ወወልድ ወመንፈስ ቅዱስ ስላሴ ስም ምናምን ብለን ደረጃው ላይ በቃ አንዳንዴ ሰርግ ይመስላል አይደለ? በቃ ጓጓጓጓ እያሉ ሲወጡ ሲገቡ። ይኸውልህ ምን አደረኩ መሰለህ፣ የእህቴ ልጅ በጣም ስለሚላት እኛ ሀገር እኔ የምኖርበት ስቴት በጣም ጥሩ እናንተን በደንብ እንደናንተ እንደ መምህር ግርማ በደንብ እንትን የሚሉ ቀሲሳሉ እና ጠራኋቸውና እባክዎትን ቤቴን ባርኩልኝ ብዬ መጀመሪያ ጊዜ ጠራኋቸው። መጥተው ገና ሳያቸው ከኔ ከጀርባዬ ላይ የሆነ ነገር በቃ ውልቅ ብሎ ወጣ። አሁን እኔን ግፍትር አድርጎኝ እሳቸው ራሱ እንደዚህ ይዳፈራል እንዴ ምንድን ነው አሉ። ይቺን ያዥልኝ። ቅድም እያወራሽ እያለ እኔ ልክ መሀል ስትገቢብኝ ረስቸው ነው እንጂ ይሄ መንፈስ ድምፁን የምትሰሚው እንዲሁም ደግሞ በር ደረጃ ሲወጡ ሲንጓጓ ምናምን ሲል የምትሰሚው በአካል በዛ ቦታ ላይ ተቀምጦ ብቻ ሳይሆን አንቺ ውስጥም ሆኖ
ከዛኛው መንፈስ ጋር የሚተያይ ሲኖር ነው፣ ሲተያዩ ነው። አንቺ ውስጥም አለ ገብቷል። እንደገናም ደግሞ ሌሎችም መናፍስቶች ደግሞ እዛ ቤት ውስጥ ስላሉ ሁለቱ በሚተያዩበትና በሚናበቡበት ሰዓት የሆነ ሰዓት ላይ የመናፍስቶቹን ድምፅ ልትሰሚ ትችላለሽ እንጂ አንቺ ውስጥ ባይኖር ኖሮ ይሄን አትሰሚውም። ለዚህ ነው አሁንም ከትከሻሽ ላይ ሲሄድ ያየሽ። እነርለም ሲሄድ ያየሁት ገና እሳቸው እኔ ጋር መጡና እስቲ ቤቱን ባርኩልኝ፣ ቤቱ እንዲምንጋጋ ነገር አለ ምናምን ብያቸው መጥተው ገና ቁጭ ብለው እያስረዱን ነው እየነገሩን እያለ ቁጭ ብዬ እያዳመጥኳቸው ግፍትር አድርጎኝ ወጣ። እሳቸው ገና ስለ ቡዳ ማውራት ሲጀምሩ ነው። ስለ ቡዳ እንደዚህ ብያሉ ሲሉ ከጀርባዬ ምንጭር ብሎ እንደዚህ ግፍትር አድርጎኝ ወጣ። እዛ አይዞሽ ይሄን አዩት እሳቸው ብለው ሲወጣ ላዩትም እኔን ሲገፈትረኝ ነው ያዩት። እኔን ወደፊት ወረወ ሳይሆን እንትኑ አክሽኑን ያንቺን ሲገፈትርሽ የነበረው ሁኔታ አዩት። አዎ ያ አይ ልጄ ወይ ቡዳ አለ ማለት ነው ብለው ቆይ እስቲ አጠምቅሻለሁ፣ እናንተንም አጠምቃችኋለሁ፣ ቆይ ቤቱንም ባረካለን። ደግሞ ትልቁ የጠራኋቸው ምክንያት ምንድነው መሰለ? በጋራጅ በኩል እባብ መጣ። በጋራጃችን በኩል ማለት ነው። መስገድ መጸለይ ያን ቀን እንደውም ሰይፈ ስላሴ ሰይፈ መለኮት አንብቤ በደንብ ሰግጄ ልጆችን የት ላደርስ ነው ስወጣ በጋራጁ በኩል መጣ። የምኖርበት አካባቢ ሪየር ነው እንትን ለማየት ስኔክ ለማየት ጭራሽ መጥቶ አያውቅም እና በዛ በኩል መጥቶ አያውቅም ከዚህ በፊት። ከዛ መጣ በጋራጁ በኩል አነስ ያለች ናት። ከዛ ባሌን አባቴም እዚህ ነው አባሌቴንም ባሌንም እራዋቸው። ምክንያቱም ያው እኔ በስላሴ ስም እያልኩ እያማተብኩኝ ነው። ከዛ እነሱ ሳይነኩት ሄደ፣ አምልጦ ሄደ። ለእሳቸው ነገርኳቸው። ዙሪያውንም ቤቱን ጸበል ረጩልኝ ከውጭም ብቻ ማአት ነገር ነው የምናየው። ግን እናንተ ባስተማራችሁት መሰረት በመጾማችን በመጸለያችን ፍጹም ወደ እግዚአብሔር በመመለሳችን ነገሮች ተስተካክለዋል። እዛ ቤት የለመደ ነገር ግን ያው መሄዱ መሯራጡ አልቀረም። ይሄዳ እሳቸው የመጡ ጊዜ ብጨርስልን የእህቴ ልጅ ትመጣና እኔ ጋር እሷን ያጠምቋታል። እሷን ሲያጠምቋት አምሰውሪ የእህቴ ልጅ እያለቀሰን እሷን ሲያጠምቋት ቤት ውስጥ የሆነ ነገር እንዳለ ስለተገባቸው ቤት ውስጥ ያለው በሷ ተገለጸ። እሷ ብዙ ተንከራታለች። ብታይ እንዴት እንደምታሳዝን እኛም አልተረዳናትም። እኔም ጎበዝ አይደለሁም። አሁን ነው ጎበዝ የሆንኩት። እኛው እድሜ ለእናንተ የምልህ በበለጠ ለዛ ነው። አሁን ነው ጎበዝ የሆንኩት እና ስነቃበት እሷንም ሰበሰብኩ ቶሎ ብዬ እና እሷ ስትመጣ እንድትጠመቅ አደረግኩኝ። ስትጠመቅ ብዙ ነገር ለፈለፈ፣ በጣም ብዙ ነገር በሷም በቤተሰቦቿ በአባቷ በኩል ብዙ ነገር ለፈለፈ ብቻ። ከዛ ትዝ አላቸውና ነይ አሰሩላትና ነይ አንቺ ላይ ብዙ ነገር ስለተገለጠ እዚህ ቤት ያለ ነገር አለ አሉና የት ነው ያለው መሰለ? እናት አባቴ መኝታ ቤት ነው። ብዙ ጊዜ ሲራመዱ ሁሉ እንሰማለን ቋ ምናምን ሲያደርግ። ከዛ እናቴ መኝታ ቤት እዛ ሄዱና ጠሩት ናግባ። እሳቸው ራሱ ግራ ገባቸው። ብዙ ጊዜ አንተ ስታስተምር በጆሮአችሁ ላይ ሽው ብሎ ከሆነ በስላሴ ስም በሉት ያሹክሻኪ መንፈስ ነው ትላለና ብዙ ጊዜ በጆሮአችን ላይ ሽው ብሎ ይሄዳል። እና መምህር ተስፋዬ እንዲህ በሉ ብሏል። በሉ ሁሉንም እላቸዋለሁ እና ሁሉም በስላሴ ስም ይላል። ስለዚህ ድምጽ ያሰማል ማለት ነው። በተደጋጋሚ እንደዚህ ነገር ያሰማል ማለት ነው። አሁን ሄጃለሁ ካለ በኋላ ልነግርህ ነው። ሰይጣኑ ተሸኘ ሄጃለሁ ካሁን በኋላ አልመጣም እዚህ ቤት የኖርኩ ነኝ ብሎ ከሄደ በኋላ እሳቸው በደንብ አድርገውልን የእሷንም አስረውላት ከዛ ሸኝተውላት ከሄደ በኋላ ልክ ወደኛ ትልቁ ባዝሩም ውስጥ ወደ ስገባ በስነ ስርዓት እየሰማሁ አዲስ መጥቻለሁ እኔ ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ያልኩ ለእናቴ ነገርኳት። እዚህ ጋር ሰው ተቋረጠ ነው። አሁን መጥተዋል ቤተሰቦች። እስቲ ንገሩ። ተቋረጠ እያሉ ነበረ። እኔ ጋር ግን እዚህ የመቋረጥ ምልክት አያሳይም። እሺ አዎ ማለት ተቋርጧል ነው ወይስ አልተቋረጠም ነው? መጥቷል። ኦኬ መጥቷል። አዎ መጥቷል ነው። እሺ ጥሩ። ትንሽ ወደኋላ ሄድ በይላቸው ማለት ያወራሽኝ ነገር አሁን በእርግጥ መመለስ ይከብዳል። እኔ እሳቸው ከሸኙ በኋላ ተመልሼ በስንተኛው ቀን ወደ ክሎዚት ውስጥ ስገባ ነው። ከትልቁ ክሎዚት ውስጥ በነገራችን ላይ አይኔን እንዲገልጬ ማለት ነው አለው ገደብ አለው እንዳልፎ የተደረገ። በእርግጥ ሚካኤል በጣም ይጠብቀናል። ገደብ አለው ይመስለኛል። ከኛ ከትልቁ ክሎዚት ውስጥ ታኝቼ ፍለታ ቤቱ ይታየኛል። አሁንም እዛ ቆሜ ነው ማውራ። ከባዝሩሙ ከትልቁ ክሎዚት ውስጥ ወጥተው ወደ ባዝሩሙ ሲጠጉ ሰዎች ሲመጡ ያለው
ሰዎች ሲመጡ ያለው እዛው ሲንቀሳቀሱ ሙሉ እንትናቸውን ስጋ ሳይሆን እንዴት ብዬልህ በደንብ አያቸዋለሁ። የለበሱት ፊታቸውን አላይም፣ የለበሱትን ልብስ ያለው ኢሜጅ በደንብ ኢሜጅ። ግን አልፈው ሊመጡ ሲሉ አልፈው እንዳይገቡ የያዛቸው ነገር አለ። አልፉ ማለፍ አይችሉም። አልፈው አይሄዱ፣ ወደኛ ጋር መምጣት አይችሉም። አያቸዋለሁ። የሆነ ገድቦ የሚይዛቸው ነገር አለ። ከዚህ በፊትም ቤቱ ተቃጠለ ብሎ 1 ሰዓት አካባቢ ነው በቃ ጢስ ይሸታል። አታምንም። ይሄ ቤቱ ተቃጠለ እንዲህ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብሎ ባለቤቴ ሲያይ አቲንክ እንግዲህ እርግጠኛ ነኝ ሚካኤል ይዟቸው ነው የምለው። በጣም የጥስ ሽታ ይሸታል፣ ግን ቤቱ አልተቃጠለም። የሚገርም ነው። ሌላ ላይፍ አለ። ለዚህ እኮ ነው እኛ የምናየው ይሄ በስጋችን አይን የምናየው ቤትና ማገር ይሄ የሚስማሩ እንጨቱ ምኑ የሚታየው ይሄን ነው። ሌላ ደግሞ ማናየው ሌላ ዓለም አለ፣ ሌላ ላይፍ አለ። በነፍሳችን አይን ሲታይ እዛ ቤት ውስጥ ሌላ ላይፍ የሚኖሩ ሌላ ቅጣት የሚቆጡ ልክ እንደ እኛ ሀገራችን ወደ ኢትዮጵያ ውስጥ ሰምተሽ ከሆነ ወደ ገጠሩ ክልል አካባቢ ባህር ውስጥ የሚኖሩ ፍጥረቶች አሉ፣ ሰዎች ሆነው ጫካ ውስጥ የሚኖሩ አሉ። እንደገና ደግሞ ወንዝ አካባቢ ላይ ደግሞ የሚኖሩ ፍጥረቶች አሉ ይባላል። እና ብዙ ነገር እንሰማለን። እንደዛ ማለት ነው እንግዲህ በነጮችም ዓለም ይሄ ነገር አለ። እናንተም እንግዲህ ሳት ብሏቸው የገባችሁት የነጮች ምናምንቴ ሙጣምጤ ያለበት ወይ ምናምን የተቀበረበት ቤት ውስጥ ሊሆን ይችላል። አለ ማወቅ ነው ደግሞ ትልቁ የኛ ፕሮብለም ምንድነው መሰለ? እኔም ብዙ እንዳልኩ ጎበዝ አይደለሁም እውነት ለመናገር እንትን አዳምጣለሁ እንጂ ብዙ ጎበዝ አልነበርኩትም። ቤቱን እንደገዛሁኝ ጠርቼ እንትን ማለት ነበረብኝ ማስባረክ። አሁን ብዙ ሰው ቤት ሲገዛ ማቃቸው ምናምን ሆኖ ማስባረካችሁን ምናምን አስባርኩ አላወራም። ያው ሰው ይፈራል። እንደ ጎበዝ የሆነ ሰው ካልሆነ የእናንተን ትምህርት የሚያዳምጥ ደፋር የሆነ ሰው ካልሆነ ይፈራል። ሲሰማ ቶሎ ይርበተበታል። እና ዝም ብዬ አስባርኩ፣ ቤታችሁን ማስባረክ ጥሩ ነው፣ ዕጣን አሳጥኑ ምናምን እላለሁ ኦርቶዶክሶች ከሆነ። ይሄ በጣም ደስ የሚል ነገር ነው። አየሽ አንቺ ያየሽው ነገር ስላለ የገባሽ ነገር ስላለ ነው። እና ግን ከዛ ቤት ጨርሰው የማይወጡበት ደግሞ ምክንያት ይኖራቸዋል። ለምን አይሄዱም? እየጸለያችሁ ከሆነ የሚያቃጥል ነገር ቤታችሁ ውስጥ ካለ ለመናፍሶቹ የማይመች ነገር እያደረጋችሁ ከሆነ ለምን አይሄዱም? ይሄ እኮ ጥያቄ ነው። እኛም እንደተቻለን አቅም እየጎበስን ነው። ምንድነው የምለው እግዚአብሔር ከኛ የፈለገው ትልቅ ነገር አለ ብዬ አስባለሁ። ሙሉ ጎበዛዎች አይደለንም። ሰግዳለን፣ እንጸልያለን፣ ንስሐ መግባት አለብን። ሁለታችንም መቀበልም አለብን። እሱን ብየዋለሁ። እናት አባቴ ተቀብለዋል፣ እህቶቼ ተቀብለዋል። እኔ ብቻ ነኝ ያልተቀበልኩት። እኔና አንድ እህቴ ነው ያልተቀበልነው። በደንብ እናንተን ሁሉም ስለሚሰማ ሁሉም ቶሎ ወደ ቁርባኑ መጥተዋል። ሁሉም ተቀብለዋል። በስነ ስርዓት እየሄዱም ይቀበላሉ። እግዚአብሔር በጣም አልኩ እኮ እኔ እናንተን ማዳመጥ ባልጀምር ባልማር መጀመሪያ አካባቢ እውነት ለመናገር አልወድህም ነበር። ይሄ ልጅ ምንድን ነው የሚያወራው ምናምን ብዬ እዘጋሃለሁ። ስራ ቁጭ ብዬ የሰራው ማለት ነው እንዴ። ከዛ ትመጣለህ መልሰህ እንዴ አሁን ልጅ እንዴ ወጣት አይደለም እንዴ እንደዚህ አይነት ወሬ ምናምን ድርግም። ከዛ ግን እየለመድኩ ስመጣ መሀከለኛዋ 3 ነን። መሀከለኛዋ እህቴ አዳምጪው ስገዱ ምናምን እያለች እሷ እኛን አጎበዘችን በደንብ። ከዛ እየሰማሁ አሁን ጠዋት ከእንቅልፌ ስነሳ አንተን ነው የምከፍተው። ደስ ይለኛል። በቃ አእምሮዬን ስብስብ ያደርገዋል። ሌላ መጥፎ ነገር አላስብም ምናምን ብዬ እላለሁ። ሌላው ደግሞ አንድ ነገር ልንገርህ፣ ስራ የግል ነው የምሰራው። ስራዬ አሪፍ ነበረ። ልጆች ምናምን ቀጥሬ ነው የማሰራው እና ስራዬ ጠፋ። 2 ዓመት ሙሉ ስራ አልሰራንም። እቤት ነን፣ መነኝም አትመነኝም። ግን ያው እግዚአብሔር በሁሉ ነገር ያኖረናል። ጎበዞች ነን። ሰርተን ጥሩ ነን። ብዙ ስራ ወዳለሁኝ እሰራለሁና 2 ዓመት ሙሉ ቤት ነው የተቀመጥነውና ስራዬ ቅዝቅዝ አለ። ከዛ በቅርብ ቀን ስራ አገኘሁኝ። እኔ ምናምን ብለውኝ ነጮች ናቸው ሄድኩኝ። ከዛ ወራኋቸው ምናምን ከዛ ልጆች ቀጠርኩበት ምናምንና የልጆቹን ደግሞ እዚህ መተሹ ሰጂ ቼኩን እኔ መላክ አልችልም አንቺ ነና ወሰጂ አለኝ ሰውየው። በፊት ነው የማውቃቸው ሰዎች። እነን ሄድኩኝና ብር ተቀብዬ ሰላም ብያቸው ስሚያቸው ምናምን ያቁኛል እና ገና ሰውኛ ምናምን ብለው አቅፈው ስመውኝ ብሩን ሰጥተውኝ ልክ በራቸውን ዘግቼ ስወጣ ለማኝ አለኝ። ምንድነው ለማኝ? ከዛ ጆሮዬ ነው ስማሙ ለመስከር አይ ጆሮዬ ነው። ከዛ በስመ ስላሴ እኔ ለማኝ የሆነ ነገር ግን እንዲሰማኝ ያደረገ። ከዛ ቶሎ ብዬ በቃ በስላሴ ስም አልኩ። ምንድነው መመርዬ ምንድነው? እንግዲህ ቃል አውጥቶ እንደዚህ ለማኝ ካለ የሚከተልሽ የሆነ አንድ አለ እንግዲህ መንፈስ አለ ማለት ነው። እሱም ምንድነው? መቼም ዛር በዚህ አይክል ድምፅ አውጥቶ እንትን አይልም። በህይወት ነው የሚያጠቃው።
ይሄ ስር ሰዶ ነው እንጂ ጥቃት የሚያጠቃው እንደዚህ አይነት ተራ ነገር አይሰራም። ይሄ የተላከ የአንደርቢ የመተት የሰላቢ መንፈስ ነው። ወይም ደግሞ የመስተፋቅር ከአንቺ ጋር ችግር ያለባቸው ሰዎች፣ ትዳር ውስጥም ያለች ሰው ከሆነች ደግሞ ከአንቺ ጋር ጸበኛ የሆኑ ሰዎች ሊሆን ይችላል እና በአንቺ ነገር ደስተኛ ያልሆኑ ሰዎች መንፈስ ከአንቺ ጋር ይከተላል። የምታረጊው ነገር ሁሉ የማይጠማቸው ሰዎች አሉ። ሁሉ ነገሯ ያስጠላኛል የሚሉ ሰዎች የእነሱ መንፈስ አንቺ ጋር ተከትሎ የሚመጣ ከሆነ የምታረጊው ነገር የሚከተል ከሆነ የምትቀበየውን ነገር አንቺ ራስሽ እንድታዩ ቡዳ ይሆንብሻል። ስለዚህ ለማኝ ካለ ብሩን እንደ ጥሩ ነገር አታየውም። ደስ ብሎሽ የተቀበልሽው ነገር ብሩ ብዙ የኔ አይደለም፣ ብዙ የልጆቹ ነው እና እኮ ይሄ ብር እኮ የኔ አይደለም። ደግሞ እኔ ቁጭ ብዬ መኪና ውስጥ ይሄ ብር እኮ የኔ አይደለም የልጆቹ ነው። በስላሴ ስም እግዚአብሔር አምላክ ይገስጽ ምናምን አልኩኝ። ይሄ ከሰዎች የመጣ መንፈስ ነው። ግን አሁንም ጸሎት አድርጊ እንዲያሳይሽ የማን ነው መንፈስ የሚከተለኝ። አንደርቢ ማለት ይሄ ነው። ተከታይ መንፈስ ነው። ጋኔን ነው። ዝም ብሎ በሄድሽበት ይከተላል። ግን የሰዎች ነው። ሰዎች ስልሽ ሰዎች ራሳቸው አንቺ የምታደርጊው ነገር ማየት የሚችሉበትን መንገድ ነው የፈጠሩት። ሂድና የምታደርገውን ነገር ጠቁመኝ ተብሎ የተላከ መንፈስ ይኖራል። ገባሽ? ይሄ ነው እና ለማኝ ብሎ ሲጠራሽ እየሰደበሽ ብቻ አይደለም፣ የአንቺ የሆነው ነገር በሙሉ ስለሚጠላ ነው። እንደገና ደግሞ የሴትዮዋን ጥላቻ መንፈሱም ራሱ ስለሚያስተጋባ ያንን ነገር ሀሳብ ነው አንቺ ላይ የሚያመጣው። ብሩ እንድጣዩ ማለት ነው። አንቺ ደስ ብሎሽ የተቀበልሽውን ብር እንድትንቂው፣ እንድጣዩ፣ ደስ ሳይልሽ እንድታባክኙ ማድረግ ያም ነው። እኔ ለምሳሌ ሰዎች ብር ሲሰጡኝ ይሄ ሽልማት ነው ብለውኝ ነው ወይስ ይሄ እርዳታ ነው ብሎ ሲሰጡኝ ነው ደስ የሚለኝ? ጥያቄ ነው። ሽልማት ነው ሲሉ ደስ ይላል። ያ ሽልማት ነው ተብሎ ሲሰጥ ደስ ይላል ከእርዳታ ይልቅ። ብሩ አንድ አይነት ሆነው ግን ቃሉ አንቺ ብሩን የምትጠቀሚበትን ሲስተም ይለዋውጠዋል። ብሩ አንድ ነው ራሱ ነው፣ ግን ይሄ ሽልማት ነው እኔ ስላገዝሽኝ፣ ስለረዳሽኝ፣ ይሄን ስላሸነፍሽ የተሰጠሽ ነው ስትባይ በጣም ደስ ብሎሽ ብሩን የምትቀበየው ደስ ብሎሽ ነው የምታረጊው። ይሄ እርዳታ ነው፣ ችግረኛ ድሃ ስለሆንክ ነው፣ ምስኪን ስለሆንክ ነው ምሰጥህ ሲባል ሞራልሽ ይነካል። እና በዛ አይነት አንጻር ይው ለማኝ ብሎ ሲልሽ ገንዘቡን በቃ የሆነ የምታረጊው ነገር ሁሉ ደስተኛ አይደለሽም በገንዘቡ። ከዛ አንጻር ተረጁ እና የሚሰራበት ስራ ግን ይገርማል። ሌላውም አንድ ነገር ልነግርህ እፈልጋለሁ። ሌላው ምንድን ነው የጥምቀት ጊዜ ጥምቀት ሄጄ አክብሬ ከዛ በአጋጣሚ ጸበል ተረጭቻለሁኝ። ከዛ መጣን ደከመን ተኛሁኝ። እንደመታ አልተኛውም ገና ጋደም ማለታችሁ ነው። ምን ወደ መኝታ ቤቱ ስለምሄድ እኔም ሄጄ ገና ጋደም ነው እንዳልኩ ነው። ሲመጣ አላየውም፣ ግን ትከሻዬን ብሎ እንደማማበል ብሎ ጀርባዬ ውስጥ ጥልቅ ብሎ የሆነ ነገር ሲገባ ገፍትሮኝ ማለት ነው። በስመ ስላሴ ብያለሁ ማለት ያው ስላሴን ቅዱስ ሚካኤል ቅዱስ ሚካኤል ቅዱስ ሚካኤል እያልኩ ነው ስተኛ የምተኛው። አንዳንዴ ደግሞ በስላሴ ስም በስላሴ ስም በስላሴ ስም እያልኩ ነው የምተኛው እና እንዲሁ እያየሁ ጀርባዬ ውስጥ ጥልቅ ብሎ ገባ። ምንድን ነው? ምን መንፈስ ነው? እርኩስ መንፈስ ነው? ቅዱስ መንፈስ ነው? the way he get in my body እንዴት ነው መሰለ ይሄ የማባበል ስሜት ነው። like aggressive ይሆን አይደለም፣ በጣም አባብሽ ሲል እኮ ይሰማኛል። እንዴ ዛሬ ደግሞ ጭራሽ ምንድን ነው ምናምን ብዬ ገና እኮ ቀና እያልኩ ነው አለና ጀርባዬ ውስጥ ነው ጥልቅ ብሎ የገባው። ስለዚህ ምንድን ነው ሪዛልቱ አፍተር ዛት አክሽን? ከዛ ድርጊት በኋላ ምንድን ነው ከዛ ድርጊት ውጤቱ አንቺ ላይ የተፈጠረው ነገር የሚለው ነው። መንፈሱ ጥንቁ ሲሆን በመቁጠሪያው ጀርባዬን ስመታው ምንም አይሰማኝም። መጀመሪያ እንደ ከበሮ ነው የሚነጥረው። በጣም ነው የምመታው ጀርባዬን ማለት ነው። ምንም አይነት ብሩዝ የለም ማለት ምልክት ምናምን ጀርባዬ የለም። በጣም ቀይ ነኝ። በጣም ምንም አይነት ነገር የለም። ስመታው እንደ ከበሮ ልክ ስመታው ዝም ብሎ አይደለም የሚጮኸው፣ ልክ እንደሱ ነው የሚጮኸው ጀርባዬ። አንድ ሁለት ደግሞ ሌላው አንዳንዴ በህልሜ መጥቶ በጣም ሰላማዊ የሆነ የሚያወራኝ አለ። ለምሳሌ እችኛዋ ጓደኛሽ እንደዚህ ነች፣ እችኛዋ እንደዚህ ነች፣ እንቅልፍሽን አሁን እንዳትተኝ፣ መጥፎ ህልም ታይና ስትነሺ ትናደጃለሽ። አንዳንዴ ተነስቼ እናደዳለሁ እና አትተኝ፣ በአማርኛ ነው የሚያወራኝ። አትተኝ ብሎ አይጭኔ ራሴ ፈጥሬያት ነው ብዬ ስተኛ መጥፎ ህልም አይቼ እነሳለሁ። ምን አይነት ህልም አየሁ መሰለ? አንድ ቀን አትተኝ እያለኝ በቅርብ ቀን አትተኝ፣ ተነሽ፣ ነክቷል፣ 5 o'clock ነው እንደን ራሴ ፈጥሬያት ነው ብዬ ስተኛ በጣም በመቀርባት ጓደኛዬ ባዶሽን ነው ማስቀርሻለች፣ ባዶሽን። ከዛ ስነቃ አትተኝ ብሎኝ ትናደጃለች ብሎኛል ብዬ ስመስላሴ አልናደድም። ስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ያውቃል ብዬ ስሟን ጽፌ ወዲያውኑ ተነስቼ ገላይን ተጣጥቤ ምን ብዬ በጸሎት ቤት ገብቼ ዕጣን እያጸድኩ ስሟን ጽፌ ሰገድኩበት።
ኦኬ። ስለዚህ መቶ የሚያዋራኝ መንፈስ ሁሌ ሲያወራኝ ሰላማዊ ነው። ዱ ዩ ቲንክ ኢትስ እርኩስ መንፈስ ነው ቅዱስ መንፈስ ነው? እሱንም መጠየቅ እፈልጋለሁ። ብዙ አግሬሲቭ አይደለም፣ አይቆጣም። ተቀባይነት ለማግኘት አንዳንዴ ደከመኝ ስለው እኔን እንደዚህ አየዋለሁ፣ ከለሩን አየዋለሁ። አይኑ ግን በፀጉሩ ተሸፍኗል። እሷም ልጄ ናት አንቺም ልጄ ነሽ ይለኛል። እኔ ደከመኝ ብዬ የጸለይኩ ቀን ማታ ስተኛ እኔን እንደዚህ በእጁ ይዟል። ፊቷን ማላየው ግን ጀርባዋን ማላየው ትከተልሻለች፣ ትመጣለች። እሷም ልጄ ናት አንቺም ልጄ ነሽ ይላል። ኦኬ። አሁን ይሄንን ለማወቅ ሱባኤ መያዝ በቂ ነው። ለምን ይሄ አሁን ከእግዚአብሔር ከመልአክ ወይም ከሚጠብቅሽ ቅዱስ ወይም ከመድኃኔዓለም እንደዚህ የሚመጣ ሀሳብ ይመስላል። ግን ሞር አምነሽው እሺ ብለሽ እየተገበርሽ በመጣሽ ቁጥር የሆነ ሰዓት ላይ የሆነ ቀን ላይ ደግሞ በጣም ከባድ የሆነ ነገር ሊያዝሽ ይችላል። ስለዚህ ለእንደዚያ ነገር ብዙ ጊዜ መታዘዝ ከባድ ነው። ነጮች ወይም ደግሞ የሳይካትሪስትና የስነ ልቦና መምህራንም ሆኑ ተፈላሳፊዎች ምን ይላሉ? ጭንቅላታችን ራሱ እንደዚያ ነገር በመፍጠር በጣም ስማርት ነው ይላሉ። ይፈጥራል እንደዚያ ነገር በቃ ያወራሻል። ልክ እንደ የፈራሽው ነገር እንዲደርስ አድርጎ ይላሉ። ግን ይሄ አይምሮ ውስጥ አብሮ ተቀላቅሎ የሚያወራ መንፈስ ነው ብዬ ነው የምደመድመው። ግን እርኩስ መንፈስ ነው ለማለት እንደሱ ነው። እርኩስ መንፈስ ነው ለማለት መጥፎ ነገር አይነግረኝም። ቆይ ላመጣልሽ፣ ብዙ ጊዜ ለዛ ነው ያልኩኝ። ላመጣልሽ ነው። እርኩስ መንፈስ አይደለም ወይም ቅዱስ ነው ነው አፍተር ከጉዳዩ በኋላ ያለው ሪዛልት ነው። ግን እኔ ከማውቀው ደግሞ ልንገርሽ፣ ጸሎት ጸልያ ወዲያው ስትተኛ የሚጠብቃት መልአክ ህልም እያሳየ ያስቸገረው መንፈሱን ማለቴ ጠቋር መንፈስ አለባት። የሚጠብቃት መልአክ ደግሞ ልጅቷን ልክ ከጸለየች በኋላ ቶሎ እዛው እንድትተኛ ያደርጋትና የሚጠቅማትን ነገር ቶሎ ያሳያታል። ይሄንን ደግሞ ሰይጣኑ አልወደደውም። ለምን? ልጅቷ ከእንቅልፏ እንደተነሳች ዲያሪ ላይ የምትጽፈው ነገር ሰይጣኑ ያነበዋል። በኦዲዮ ሪከርድ የምታደርገውን ያነበዋል፣ ያዳምጠዋል፣ ያውቀዋል። ዞሮ ያውቀዋል ነው። አሁን ህልሙን ካየን በኋላ ስንነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህን ህልም እንዳረሳው በስላሴ ስም እጽፈዋለሁ ብዬ ነው የምጽፈው። እኔ ህልም ስጽፍ ለምን እዛ የጻፍኩትን ነገር ሰይጣን ካየው ከፊት እየቀደመ ያ ነገር ሊያበላሽብኝ ስለሚችል አይምሮ ውስጥም ቢቀመጥ ያነበዋል፣ ብጽፈውም ያነበዋል። ዞሮ ግን የምጠብቀው ነገር መቼ ይሆን የሚከናወነው ብዬ የምጠብቀውን ነገር ከፊት ሌላ ነገር አድርጎ ሊያመጣብኝ ስለሚችል እንደዚህ አድርጌ በስላሴ ስም እጽፈዋለሁ ብዬ ነው የምጽፈው። አይነካውም። ከዛ በኋላ እቺ ልጅ ግን ህልሙን ያሳያታል። ያንን ደግሞ መንፈሱ አልወደደውም፣ ጠቋር አልወደደውም። ከዛ ምን ማድረግ ጀመረ? እንዳትተኛ መቼም ህልም ተፈርቶ ሳይተኛ ይታደር የሚባል ተረት አለ አይደል? ስለዚህ ልጅቷ እንዳትተኛ ማድረግ አልቻለም። ህልሙን እንዳታይ ማድረግ አልቻለም። ግን ምን ያደርጋል? ልክ እንደተኛች ብትት ያደርጋታል፣ ይቀሰቅሳታል። ስተኛ ይቀሰቅሳታል። ይህንን እየሆነች ልጅቷ መጨረሻ ላይ ልክ ሊነጋጋ አካባቢ ልም ያለ እንቅልፍ ሲወስዳት ደግሞ የሚጠብቃት መልአክ ደግሞ ህልም ያሳያታል። ተጭበረበረባት። አሁን ልጅቷ ግራ ገባት። ጠየቀችኝ። የምታዩ ህልምና የምትኖሩ ኑሮ ምን ይመስላል አልኳት። የሚያጋጥመኝን ነገር ነው የሚነግረኝ። ለምሳሌ ልጎዳበት የነበረበት ቦታ ላይ እንዳልሄድ በህልሜ ነግሮኝ ስቀር እንኳንም ቀረሽ ተብያለሁ ከመስሪያ ቤት አለች። እንደዚህ የሚባሉ ሰዎች አሉ። እና የሚጠብቃት መልአክ የሚጠቅማትን ነገር ያሳያታል። ሰይጣንም ግን ልክ እንደዚህ ደግሞ ሊያሳይ ይችላል። አውቆ የሚጠቅምሽን የሚመስል ነገር የረዳሽ መስሎ ታማኝነትን ለማግኘት ያሳይሽ። ራሱ የፈጠረውን ችግር ሶሉሽኑን ደግሞ ያሳይሻል። መልሶ ራሱ ችግር ይፈጥራል፣ ራሱ ሶሉሽን ያሳያል። ከዛ ያመንሽው ስትመጪ ከዛ በኋላ በቃ ህልም ብለሽ የምትገኙና ሪዛልቱን ነው ማየት። እሺ ህልሙን አይደለም፣ ከህልሙ በኋላ ያለውን ሪዛልት አይተሽ ነው ህልሙን ለመተርጎም መሄድ ያለብሽ። እሺ ከየትኛው ወገን እንደሆነ አዎ ያ ነው የሚታወቀው። ሰዓት ስለሄደብን ነው 3 ደቂቃ ነው የቀረኝ የጸሎት ሰዓት ሊደርስ የጸሎት ሰዓት ሊደርስ። እሺ መምህርዬ አመሰግናለሁ እህቴ። ኧረ እኔም በጣም አመሰግናለሁ። እግዚአብሔር ይስጥሽ። አንተም እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ኑሩልን። እግዚአብሔር ይስጣችሁ። በእናንተ ምክንያት ነው በጣም ደፋር የሆን ነው። አመሰግናለሁ። እግዚአብሔር ያክብር። እናንተን ባላይ በእናንተ የምታስተምሩትን ባልተገበር ብኖሮ ከዚህ ቤት ፈርጥጬ ነበር የምወጣው። ይሄ የሚያሳየው ምን ያህል ትምህርቱን እንደተቀበልሽውና የምንናገረው ነገር በትክክል እንዴት እንደተገበርሽው ነው የሚያሳየውና በተግባር
ነገርኩ እኮ ከኮርኒሱን በእሳት ወጥቶ በስመ ስላሴ ስለው ነው መልሶ የገባው። የእህቴ ልጅ አስጩሃት ነው ሩጣ ወደ ሌላ ክፍል የምትገባው። እኔ ግን ገና ከኮርኒስ ውስጥ በእሳት መልክ በሚያስፈራ እሳት መልክ ነው የወረደው። በስላሴ ስም ስለው መልሶ ገባ። ከዛ ለሷ ነገርኳት፣ ሲመጣብሽ በኢየሱስ ስም በስላሴ ስም በይ ብዬና በስላሴን ስም አጥብቄ የተማርኩት ካንተ ብዙ አውቃለሁ። የሰንበት ትምህርት ቤት በደንብ ተምሬያለሁ፣ ግን not like this እንደዚህ ስትሮንግ ይሆን አይደለም። ምን ያህል ፓወር እንዳለው ምን ያህል ስማቸው ኃይል እንዳለው በደንብ የተማርኩት ባንተ ነው። በተግባርም አይቼዋለሁ። እና እሷን ነግሬያት ድራይቭ እያደረገች ባለፈው አንቆ ይዟት በኢየሱስ ስም ደጋግሜ ብዬ ነው አለች። ለቋት ሄደ እና እግዚአብሔር ይስጣችሁ። እስቲ ሁላችሁ ሌላ ቀን አገኛለሁ። ቤታችንን አመስግኑ። በጣም የሚጠቅም ነገር ነግራናለች። የአቶ ይመር ልጅ ስምሽን መጥራት ስላልፈለኩ ስለሆነ አመሰግናለሁ። የግል ህይወትሽ የክርስትና ስም ቢሆን ኖሮ እውነት ነው። ወለተ ገብርኤል ነኝ። ወለተ ገብርኤል በቃ እናመሰግናለን። የገብርኤል ልጅ እግዚአብሔር ያክብርልን። እሺ እግዚአብሔር ይስጥልን። አሜን። እሺ አባቴ። እሺ እናመሰግናለን። የጸሎት ሰዓታችን ደርሷል። በጸሎት እንዝጋና እዚህ ጋር ያለውን ወደ የቴሌግራም የጸሎት ግሩፓችን ንግባ። አቤቱ ማረን የሚል የጸሎት ግሩፕ አለ። እዛ ገብታችሁ አሁን ከዚህ እንደወጣሁኝ ሰኔ ጎልጎታ እንጸልያለን። እመቤታችን ሱባኤያችንን በሰላም አስጨርሳናለች። እግዚአብሔር ስሙ የተመሰገነ ይሁን። የማፍቅር በረከት አይደርብን። ዛሬ የገቡት ሁለቱም እህቶቻችን በጣም ደስ የሚል ትምህርት አስተምረውናል። ሳልነግራት ግን የሄደችው ምንድን ነው? ቤቱ ግብር የለመደ ሊሆን ይችላል። ቤቱ አምልኮ የለመደ ሊሆን ይችላል። ከዛም በተረፈ ደግሞ ሰው ሞቶ እዛ ቤት በግፍ የታነቀበት፣ በግፍ የተገደለበት፣ በጥይት ሰዎች የተገደሉበት ቤት ሊሆን ይችላል። እነዛ ሰዎች በኢሜጅ የምታያቸው ሰዎች የሆኑ ማፊያዎች የተገዳደሉበት ቤት ሊሆን ይችላል። የነዛ ሰዎች ላይ የነበረው መንፈስ እዛ ቤት ደም የለመደ መንፈስ አሁንም እናንተን ተረኛ ሊያደርግ ሊሆን ይችላል እና ቤቱን መልቀቅ ካልሆነ ደግሞ ቤቱን ብቻ ሳይሆን ግቢውን ሁሉ ነገሩ እንዳለ በቅዱስ በሆነ ነገር ማጠር ያስፈልጋል። የመስቀል አጥር ጸሎት የምትላለች የዘውትር ጸሎት ላይ እሷን ደጋግመሽ እስከ መስከረም ድረስ በእኛ በኢትዮጵያ እስከ መስከረም ድረስ ጸልያት። የመስቀል አጥር ጸሎት የሚል አለ። እሱን ደጋግመሽ ጸልይ። የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ የዕለት አለ። የዘውትርም አለ የመስቀል አጥር ጸሎት። የቅዱሳን አባቶቻችን በበረሃ ይጸልዩት የነበረ ጸሎት ነው። እሱን ጸልየው መሬቱን ያከቡታል በስንጥር ወይ በበትራቸው። በረሃው ላይ አሸዋውን ወይ መሬቱን አፈሩን እንደዚህ ያሰምሩበትና የመስቀል አጥር ጸሎት ጸልየው ሲተኙ አንበሳም ይምጣ ነብርም ይምጣ በፍጹም አይገባም፣ ከዛች አልፎ አይገባም። አንድም እምነታቸው ነው፣ ሁለተኛ ደግሞ የመስቀል አጥር ጸሎት ነው። ሌላው ደግሞ ሐጾረ ጸሎት የምትላለች ትንሽዬ፣ ትልቁ መዝገበ ጸሎት ላይ አንድ ወረቀት 2 ወረቀት ናት ሐጾረ ጸሎት የምትል። እሷን ደግሞ ደጋግማችሁ የምትጸልዩ ከሆነ ሌላው የመዝገበ ጸሎት ላይ አሁንም ድርሳነ ሚካኤል፣ ድርሳነ ገብርኤል የሚል 2 ገጽ ያለው 3 ገጽ ያለው የሰባቱ ሊቃነ መላእክት ወይም የአራቱ ሊቃነ መላእክት ሚካኤል፣ ገብርኤል፣ ሩፋኤል እና ኡራኤል ወይም ራጉኤል የነዚህ ድርሳናት አለ። አንዳንዱ የሰባቱም አለ እና እዛ ላይ ያለውን ህቡ ስም የተጻፈ ህቡ ስም አለ። ከነ ድርሳኑ በቃላችሁ ብትችሉት የትም ቦታ ስትሄዱ ስትሉት እንዲህ አይነት አንድ ርቢ መንፈስ ድራሹ ነው የሚጠፋው። አንድ ርቢ መንፈስ በኢትዮጵያ ሲገለጽ ወይም በኤርትራ ሲገለጽ በሸረሪት፣ በበረሮ፣ በአይጥ፣ በምናምን፣ በውሾች፣ በተለያየ ነፍሳት ነገር እባብ፣ ቅድምም እያላችሁ ነበር። በዚህ ይገለጻል። በነፍሳት በትንኝ በምናምን በቃ በትናንሽ ቅማል ወረርሽኝ ይመጣል። ቁንጫ ቤት ውስጥ ትኋን በንጽህና ጉለት ሊመስል ይችላል፣ ግን ንጹህ የሆነ ቤት ውስጥም ይሄ ነገር አለ እና ምክንያት ሲሆን ነበረ። አንድ ርቢ መሆኑ እንዳይታወቅ ምን ያደርግ ነበር? አንድ ቤት ላይ እንግዳ መጥቶ እንዲሄድ ያደርግና አጅሬው ከዛ አሁን የመጣው እንግዳ ቅማል ሶፋችን ላይ ቅማል አራግፎብን ሄደ ብለው ነው የሚያስቡት። እነሱ እንደዛ እንዲያስቡ ነው የሚያደርጋቸው። ግን ቤት ውስጥ ለመግባቱ ምልክት ነው። አንድ ርቢ መሆኑ እንዳይታወቅ ነው። ከታወቀማ ምን ጥቅም አለው? እና ገብቶ ያተራምሳቸዋል። እና እንዲህም አይነት ሲስተም የሚሰሩ ስላሉ የአንድ ርቢ መንፈስ ለማባረር ሐጾረ ጸሎት፣ መልክአ ሩፋኤል፣ የመስቀል አጥር ጸሎት እንዲሁም ደግሞ ሰይፈ መለኮት፣ ሰይፈ ሥላሴ እነዚህ በለው ቆረጠው ያዘው ምናምን የሚለውን ስጋ ለበስ አጋንንትን ነው። እና ደብተራው አየር ጴጥሮስ በሚባል ድግምት ስለሆነ የሚደግመው በላይ ነው የሚመጣው። አንዣቦ ነው የሚገባው እና ያያል። በቁራም ይመጣል። ቁራ በር ላይ ይጮሃል።
በድመት በውሻ አካባቢያችሁ መጥተው በማያውቁ እንስሳቶች መጥቶ እዛ አካባቢ ሊያንዣብብ ይችላል እና በተለይ በቁራና በጣም በከሳች ድመት በምናምን አንድ ርቢ ሊገባ ይችላል። በጣም በዚህ በተራበ ድመት መጥተው አልጋ ስር ግብት ይላሉ። ባበደ ውሻ መጥተው ቤት ውስጥ ጥልቅ አልጋ ስር ሊገባ ይችላል። ከዛ ውጣ አልወጣም፣ ግን አብሮት የገባ ነገር ስላለ ነው። ነገሩን ስታዩት ድንገት ሊመስል ይችላል፣ ግን ድንገትም ሊሆን ይችላል፣ ላይሆንም ደግሞ ይችላል። ማጣራቱ ጸበል፣ ያበደ ውሻ ሲገባ በዱላ አይደለም የሚመታው፣ ጸበል ነው መድፋት፣ ሊያው ላይ ጸበል መድፋት ነው። የቃልቻና የዛር ምግብ በልቶ የሚያብድም ውሻ ስላለ ማለት ነው። ለመንፈስ ተብሎ የተዘጋጀን የመስዋዕት ምግብን በልቶ የሚያብድ ውሻ ስላለ ያንን ስደፉበት ሰውም አይነክስም፣ ወይ እዛው ያስረዋል፣ ወይ ደግሞ ሾልኮ ያመልጣል ማለት ነው። ይሄ ነው ሳሙኑ። አቡነ ዘበሰማያት